ስለሆነ ይቅርብኝ ፕሮጀክት። ሊያ ምንድነው ቤቱ እንደዚህ የተዝረከረከው? ቤቱስ ምን ሰሪ ነው የምትዩ? ቀኑ ሙሉ ልጁን ሳጥብና ሳስተኛ ነው ያልኩት። አንተ ግን ገና ከመግባት ከሰላምታ ይልቅ ክፉ ቃል ትናገራለህ። እኔ እኮ ውጪ ከስራ ጋር የምታገለው ለእናንተ ብዬ እኮ ነው። የሰው ፊት እያየኝ ብዬ የምመጣው ቤቱ ሙሉ እንዲሆን። እኔስ እዚህ ቤት ተቆልፎብኝ ስውል ስሜቴ ምን እንደሆነ ታውቃለህ? ከወለድኩኝ ጀምሮ ሰውነቴና አይምሮዬ ምን ያህል እንደዛ ላይ ይገባሃል? እኔ አትበል ሊያ። ዛሬ ቢሮ ውስጥ በጣም ጨቃጭቄ ነው የመጡት። በዛ ላይ የቤት ኪራዩ መጨመር አስጨንቆኝ ነው። አንቺ መረዳት አቅቶኝ ሳይሆን የራሴ ሸክም ከብዶኝ ነው። ሳም እኔም እኮ ይደክመኛል፣ ብቻዬን ስሆን ይጨንቀኛል። ጭራሽ ምትሰላም ትሰጠኛለህ ስል ስትቆጣኝ ይባስ ይሰበራል። ከዛሬ ጀምሮ ከመቆጣቴ በፊት ያንቺን ድካም ለመረዳት ሞክር። እኔም ያንተን ድካም እረዳለሁ። ፈጣሪ በመካከላችን ስላለ የመጡብን ፈተኖች በሙላ እናልፋቸዋለን። አትጨነቅ። ኧረ ወይኔ ደስ ሲሉ እነዚህ ሰዎች እውነት እንዴት ነው የሚስማሙት? እንደዚህ በቃ ብዙ ላይ አይነጋገሩም። ወዲያው ነው በቃ እሱ ጥፋቱን አድሚት የሚያደርገው ማለት ነው። እሷ ራሷ ምን አይነት መልካም ሚስት። እውነት ደስ የምትሉ ባለትዳሮች ናችሁ። የምታዩት ከሆነ ቪዲዮ እስቲ እናንተ ራሳችሁ አመስግኑልኝ። ይሄ ቪዲዮ የምታዩ ሰዎች ማስተማሪያ ናቸው በቃ።